አድማስ ከአድማስ እስከ አድማስ እንግዲህ ጊዜና ሰውነትን ወይም ደግሞ ሰውን እያነሳን ነው። ቀደም ሲል ጊዜን አየነው አይደል? ሰፋ አድርገን ከሰውነት አንፃር ነው። በርግጥ ቀደም ሲልም አስተያየት የሰጡን አድማጭ በጊዜ ሂደት ውስጥ የሰውነት ክብር እየቀነሰ መጥቷል ብዬ አስባለሁኝ ብለው ነግረውናል። ጊዜ ነው የሰውነትን ክብር ያሳነሰው ወይ ሰዎች ራሳቸው ናቸው የሚል ሌላ ጥያቄ ያስነሳል። በርግጥ ግን ለማየት እንሞክራለን። እንግዲህ ትላንት የነበረ የሰው ልጅ ክብር ምን አይነት ነው? ዛሬስ እንዴት ሆነ? ያን ጊዜን ያመጣው ወይስ የማህበረሰብ ለውጥ? አሁን እንግዲህ ለውጦች በራሳቸው አሁን ጊዜንና ለውጥን በራሱ አለያይቶ መናገር እኮ ይከብዳል አይደለ? የሰው ልጅ እንግዲህ በጊዜ ሂደት ውስጥ በሚፈስበት ሂደት ውስጥ በዛ ሂደት ውስጥ ለውጦች ይኖራሉ። እነዛን ለውጦች ጊዜን ያመጣቸው ወይስ ራሱ የሰው ልጅ የኑሮ ሁኔታ ነው ያመጣው የሚለው ነገር ያነጋግራል። ጊዜ እንግዲህ ከመምሸት ከመንጋት ለኛ እንዲመቸን አይደል? ቀደም ሲል እናንተም ስትሉት እንደነበረው ጊዜ የሚባለው ነገር በቃ ይመሻል ይነጋል። በዛ ሂደቶች ውስጥ የሰው ልጅ የተለያየ ነገሮችን ይከውናል። የሚለውጣቸው ነገሮች ሊኖሩ ይችላሉ፣ አዲስ የሚፈጥራቸው ነገሮች ሊኖሩ ይችላሉ፣ ደግሞ የሚተዋቸው ነገሮች በጣም ብዙ ናቸው። በእነዚህ ሂደቶች ውስጥ ግን ያሁን የሰውነት ክብር ምናልባት ያወያየናል ብዬ አስባለሁ። አድማጫችን የሰጡን ሀሳብ የሰውነት ክብር ወርዷል ወይም ደግሞ ቀንሷል ብዬ አስባለሁ ሲባል የትኛው የሰውነት ክብር የሚለው ራሱን የቻለ በጣም ራሱን የቻለ እኮ ጥያቄ ነው አይደል? ትላንት የነበረ የሰው ልጅ ክብር የትኛው ነበረ ሚለውን በራሱ ቢያነጋግረንም ግን ምን ማለት ነው ብለን ለማንሳት እንሞክር። እኛም ተዘጋጅተንበት ወይም ደግሞ አውርተንበት ስለነበረ በጊዜ ሂደት ላይ ሰዎች የሰው ልጆች እንዴት ባለ መልኩ የሰው ልጅ አደገ ነው የምንለው። በእነዚህ እንግዲህ የሰው ልጅ ከተፈጠረበት ጀምሮ በሳይንሱም በሃይማኖቱም ሰዎች የመጡበት መንገድ አለ። ስለዚህ አሁን ሰውነት ላይ ስላለን ግን ሰው የሚባለው ደረጃ ላይ ስላለን ግን ይሄ ሰውነት የምንለው ነገር ከፍ አለ ዝቅ አለ፣ የከፍታና የዝቅታችን መለኪያው ጊዜው ነው ወይስ ሁኔታዎች ናቸው የሚለው ነገር ብናነሳ ጥሩ ነው ብዬ አስባለሁ። ግን ሰው ምንድነው? ከዛ በፊት ሰው ራሱ ምንድነው የሚለው ነገር ትንሽ ትርጓሜ ብንሰጥበት እናማሃ። አይ ሰው ምንድነው የሚለው ለመመለስ ተጠያቂ ነው ብያለስ ዝም ብሎ መረዳቴን ግን ልነግርህ እችላለሁ። ሰው በማንጸሪያ ቢነገር አይ ቲንክ የተሻለ ይመስለኛል። እንደው ዝም ብሎ ድፍን ያለ ነገር ከማውራት ማንጸሪያ ቢኖር የተሻለ ነው የሚሆነው። እንደው እንስሳት ምንድነው እጽዋትን ትተን ህይወት ካላቸው ነገሮች ጋር እናነጻጽረው። እንስሳት አሉ፣ መላእክት አሉ፣ ራሱ ደግሞ ሰው አለ። ስለዚህ ሰው የራሱ የሆኑ ባህሪዎች አሉት ከሶስቱ ህይወት ካላቸው ነገሮች። እንዳልኩ ሌሎች ህይወት ያላቸው ነገሮች አሉ እጽዋት፣ እነሱን ለጊዜው ትተናቸው ማነጻጸር እንችላለን። መላእክት አሉ፣ እንስሳት አሉ፣ ሰው አለ ማለት ነው። ሰው ምንድነው ስንል ከመላእክት የሚለዩት ባህሪያት አሉት፣ ከእንስሳት የሚለዩት ባህሪያት አሉት። እንደምታውቀው አንተም ቅድምን በደንብ በስፋት ስትል እንደነበረው የስጋ ባህሪያት አሉት፣ ደግሞ የነፍስ ባህሪያት አሉት። አንዳንዴ የነፍስ ባህሪያቱ ሲያይሉበት እንደ መልአክ ሆነ ሲባል እንሰማለን። የስጋ ባህሪያቱ ሲያይሉበት እንደ እንስሳ ሆነ ሲባል እንሰማለን። አንዳንድ ጊዜ እንዲህ አይነት ጥያቄ የሚያነሱ ሰዎች አሉ። ከሁለቱም ባህሪ ካለው ሃይብሪድ ነው ወይ የመላእክትና የእንስሳት ሃይብሪድ ነው ወይ ብለው የሚጠይቁ ሁሉ ሰዎች አሉ። ግን የነፍሱ ባህሪ የተለየች የምታደርገው ፍጥረት ነው ሰው አንዴ ህይወት ተሰጥቷለች፣ ያቺን ህይወት ያጣታል፣ ደግሞ መልሶ ያገኛታል፣ ከዛ ለዘላለም ይኖራል። እንስሳት ግን እንደዛ አይደሉም። ህይወት ተሰጥቷቸዋል፣ ያ ህይወት ይነሳቸዋል፣ ከዛ በኋላ አይኖሩም። መላእክት ደግሞ ህይወት ተሰጥቷቸዋል፣ ከዛ መልሶ የሚነሳባቸው አይደለም። ስለዚህ ልዩነት አለው ማለት ነው። ከነጨራሹ የማይኖሩ አሉ፣ አንዴ ህይወት ተሰጥቷቸው ደግሞ እሱ የሚነሳባቸው እንስሳት ናቸው። እነሱ ከነጨራሹ የማይሞቱ አሉ፣ እነሱ መላእክት ናቸው። የሰው ልጅ ግን እንደ እንስሳ ሞቶ ከዛ ተነስቶ እንደ መላእክት ሆኖ የሚኖር ነው ማለት ነው። አንቀላቅለውም። የመላእክት ለራሱ ነው፣ የእንስሳ ለራሱ ነው፣ የሰው ለራሱ ነው ማለት ነው። ይሄ ሰው እንዲህ ባለ ባህሪው ነው ሰው እንዲህ ነው ብለህ ልትገልጸው የምትችለው። ከዛ በመለስ ግን ብቻውን እንደው ዴፊኒሽን ላበጅለት ብትል ዓለም ላይ የሚያስማማ ዴፊኒሽን ማግኘት አትችልም። ሁሉም ሰው የየራሱ ፐርስፔክቲቭ ስላለው ማለት ነው። ቅድም ለምሳሌ በዘላለማዊነት ሁሉ የተለያዩ ሐሳቦች አነሳናል። መጨረሻ አለው መጨረሻ የለውም እንዳልነው ሁሉ አይ ሰውማ እንዲህ ነው ይሞታል፣ አይ አይሞትም፣ ከሞት ይነሳል አይነሳም የሚሉ በርካታ ጉዳዮች አሉ። ስለዚህ እንደ ሁሉን የሚያጠቃልል አንድ ሐሳብ ማንሳት ስለማንችል ሰው እንደዛ ነው ብለን እሺ እንቀጥላለን። እዚህ ሐሳብ ላይ እኔም ጥያቄ ስላለኝ እያደመጣችሁ ያላችሁት አድማስን ነው። ካልተሳፈሩበት ቶሎ ታሽቀዳድሞ ጊዜ ታክሲ አይደለም አይጠብቅም፣ ቆሞ እኛም አንጠብቀው።
እሱ ምን ተደዋወለ መልካም ቀደም ሲል ማስተብራራ ስለ ሰውነት ስታብራራ ሰውነትን እንዲሁ መግለጽ ይከብዳል በማንጸሪያ ካልገለጥ ነው ሰውነት በራሱ ሙሉ አይደል መገለጥ አይችልም ሰውነት እንዲ ነው ብለን መግለጥ ለምንድን ነው የሚከብደን ሰውነት ያው እንግዲህ ጥያቄው ላንተ ነው አማ አይ እኔ በማንጸሪያ የገለጽኩት እንደው ተጨባጭ እንዲሆን ነገር ይየው በሚል ነው እንጂ በራሱ የራሱ ሆኑ ካራክተሮች የሉትም ማለት አይደለም የራሱ ባህሪዎች አሉት ለነሳቸው ምን ዘረዘራቸው እንደውም በጣም ለመብራራት በጣም ደስ የሚል ነገር እኮ ሰውነት ነው ብያስባለሁና ሰውነትን ለማብራራት እንስሳትን እንደማነጻጸሪያ መላእክትን እንደማነጻጸሪያ መምጣቱ አልተዋጠልኝም ምክንያቱም በቃ ሰውነት በራሱ ሰውነት ማለት እንደዚህ ነው ብለን ልናብራራው የምንችለው ነገር ነው ብያስባለሁና ይጎድ ማለት ይጎድለዋል ወይ ለመተርጎም ይጎድላል እንደ ሰውነት የሚል ጥያቄ ስለፈጠረብኝ ነው አይ ከሰውነት የመጉደል ያለ መጉደል ጉዳይ አይደለም ግን ምናነሳቸው ነገሮች አሁን ሰው እንዲህ ነው ስንል በአብዛኛው ተጨባጭ ናቸው ነው ብዬ አላስብም እሳቢዎች ናቸው ሁላችንም የምንስማማባቸው ነገሮች አይደሉም ለምሳሌ የሰው ልጅ ቅድም ፍፄ እንዳለው ዘላለማዊ ነው የሚል ጥያቄ ስታነሺ አይደለም ዘላለማዊ አይደለም የሚል ደግሞ ሌላ አርጊውመንት መምጣቱ አይቀርም ካውንተር አርጊውመንት ስለዚህ እንደው ዝም ብሎ የማያልቅ ነን ስቶፕ የሆነ ክርክር ውስጥ ገቢያለሽ እንደ ዘላለማዊ ነው ወይ አይደለም የሚል ጥያቄ በማንሳት ስለ ነብሱ ነው የምታወሪው አሁን ስለ ዘላለማዊነቱ ስታወሪ ስለ ስጋው መቼም አይደለም ስጋው ፈርሶ በስብሶ ኦፍ ኮርስ በኋላ ደግሞ በትንሳኤ ዘጉባኤ ይነሳል ይባላል ደግሞ ስጋው ካልተሳሳትን መምህር እኔ መምህር አይደል ስለዚህ እንደዚህ እንደ አይነት ነገሮች ስታወሪ ብዙ ተጨባጭ ናቸው ብዬ አላስብም ግን በኮንሰፕትም ደረጃ ከምናቃቸው መላእክት ኤክስፒሪየንስ አላረግናቸውም በእኛ የህይወት ብቃት ደረጃ ደግሞ ሪሊ ደግሞ ከምናቃቸው ከመላእክት ከእንስሳት ተጨባጭ ከሆኑት ከነርሱ ጋር ያነጻጸሩ ማውራት ሐሳባችንን ተጨባጭ ያደርግልናል ከሚል መነሻ ነው እንጂ የሰው ልጅ እንዲህ ነው ብለሽ ለማለት አንቺ ራስሽ መረዳት አለሽ ሌሎች ራሳቸው መረዳት አላቸው ልናነሳቸው እንችላለን ግን ስለምን እያወራን ነው የሚለው ነገር እንደው ትንሽ ተጨባጭ ለማድረግ ከሚል መነሻ ነው ሳይንሱም እኮ በነገራችን ላይ ሰውነትን የሚገልጽበት አንደኛው ሶሻል አኒማል እንደውም ሰሞኑን አንድ ጉባኤ ላይ ነበርኩና ሰው ምንድነው የሚል ሐሳብ ተነሳ እጃቸውን አወጡና ያው ሰው ማለት ማህበራዊ እንስሳ ነው አሉ በነገራችን ላይ ስለ ራሳችን ነው እያወራን ያለነው አይደል ራሳችን እንስሳንን እያልን ነው እንዴ ምናምን ነገር አሉ ማለት ሩቅ ነው እንትኑ ማለት ስናወር ማህበራዊ እንስሳ ብሎ ሳይንሱ ሲያስተማረ እንትን ሲገልጸው ከምን አንፃር ነው ማህበራዊ እንስሳ ያደረገው እንስሳና ሰው ውስጥ ምን አገናኛቸው የሚለውን ነገር አሁን ሰውና እንስሳ አይለያዩም ወይ ይሄ ነው ትልቁ ዲፊኒሽን ማለት ነው አንዳንድ ጊዜ በእኛ በተለምዶ የሚባሉ ነገሮች አሉ ሰው እንስሳ ሲባል አይወድም አንበሳ ሲባል ግን ደስ ይላል አንበሳ ሰው ነው ወይ እንስሳ እኮ ነው አንበሳ ስለዚህ የእንስሳው አይነት ይወስነዋል አንበሳ ስትለው የወደደው እንደ አንበሳ እንስሳ መሆኑን ሳይሆን የአንበሳውን ካራክተሮች ግሬሱን መርጦ ስለሚወስድ ማለት ነው በባህሪውና ሰው ግን በራሱ ሰው የሚለው ፊደሉ ራሱ የሚገልጸው አሁን ኢትዮጵያውያን ሊቃውንት ሲያስቀምጡት ሰውን የሚገልጹበት አንደኛው እንትናቸው ፊደላቸው ነው ሰውን ለመግለጽ የሚጠቀሙበት ያቺ ሰ የምትለው ራሱ በሁለት እግሩ አይቆመች ነች አይደል ስለዚህ በሁለት እግሩ የቆመ በሁለት እግሩ መቆም ብቻ ግን ከሌሎች ፍጥረታት ምናምን አይለየው ስለዚህ ማሰብ የሚችል የሁለት ሰው ማለት ራሱ ሰብ አይደል ሰብ ደግሞ ሰባት ደግሞ የአራት እና የሶስት ድምር ስለዚህ የሶስት ባህሪያተ ስጋና የአራት ባህሪያተ ስጋና መምህራን ትላለች የአራት ባህሪያተ ስጋና ሶስት ባህሪያተ ነፍስን ድብልቅ ውጤት ማለት ነው ሰው ስለዚህ ቅድም በንጽጽሮች ስንመጣ ከአራዊትም ከመላእክትም የሚለየው እርሱ ነው መላእክት ባህሪያተ ስጋ የላቸው እንስሳት ደግሞ ባህሪያተ ነፍስ የላቸው ስለዚህ የነዚህ ሁለት ማዕከላዊ ሆኖ የተፈጠረ የነዚህ ድምር ውጤት ነው ሰው የምንለው ማለት ነው አንዳንድ ጊዜ ደግሞ በስነ ልቦና ሳይንስ ስንሄድ እነ ጄምስ አለን የመሳሰሉት ደግሞ ሰው ምንድነው ሲባሉ ሰው የሚያስበውን ነው ብለው ደግሞ ወደ ሐሳብ ያመጡታል ስለዚህ ሐሳብ ሰውን የሚወክልበት ጊዜ አለ ወደ ጊዜም ስንመጣ እንደዛው ነው ሰው የሚያስበውን ነው ማለት ሰው በሐሳብ በክስተቶች ይቀርጻል ይሽሙኑሙናንም ይሰራል ስለዚህ ክስተቶች ሰው ሐሳብን
ሼፕ ያደርጋሉ ወይም ቅርጽ ይሰጣሉ። ሀሳብ ደግሞ ሰውን ሼፕ ያደርጋል። አሁን አማሃ ማን ነው? አማሃ የሚያስበውን ነው ይላሉ ፈላስፎቹ ወይ ስነ ልቦና ባለሙያዎች ማለት የሚያስበውን ነው። ስለዚህ ሀሳብን አንተ ማለት ነው። አንተ ደግሞ የምትበላውን ነው። ማን ኢዝ ዋት ሂ ኢትስ ነው እኮ አይደል? ማስቴ እንደምትለው የክለብ ሳንድዊች ምናምን ሳይሆን ያንን የመረጃ የምታገኘው ኮንሱም የምታደርጋቸው ሀሳብን ሼፕ የሚያደርጉ መሰረታዊ የሆኑ ነገሮች ነው። አመለካከትን ሼፕ የሚያደርጉ ባህሪ ጸባይን ሼፕ የሚያደርጉት ነገሮች ናቸው ማለት ነው ዋናው። ስለዚህ ሰው ምንድነው በሚለው ትርጓሜ ላይ ሳይንሱም ሃይማኖቱም የራሳቸው ዲፊኒሽን ይሰጣሉ። አሁን ቅድም አማሃ ከመላእክት ከአራዊት ምናምን ሲል የነበረው ሃይማኖታዊ መሰረት በማድረግ ነው። ሳይንሱም ግን በንጻር የሚያስቀምጣቸው አለ። ሰው ምንድነው እስቲ የራሱ ዲፊኒሽን ይሰጥና ሰው የማህበራዊ እንስሳ ነው ብሎ ደግሞ ከእንስሳው ጎራ ይመድበውና ግን ማህበራዊ ያደርገዋል። በነገራችን ላይ ማህበራዊ ናቸው እንስሳት ራሱ እኮ ማህበራዊያን ናቸው። በተናጥል የሚኖር የለም አይደል? ተነጥሎ ለብቻ የሚኖር የለም። አሁን ሁሉም የራሱን እንዴት ነው አላቸው አይደል? ቤተሰብ እኮ ለምሳሌ አህያ ከአህዮች ጋር ነው አይደል? ሁሉም እንስሳ የየራሱ ቤተሰብ አለው። ያ ቤተሰቡ ማህበራዊ ሊያስብል ይችላል። ግን እሱ ማህበራዊ ሲባል ለምሳሌ አንተ ምንም ከማታውቀው እስከዛሬ አይተኸው ከማታውቀው ሰው ጋር አብረህ የሆነ ስራ ልትሰራ ትችላለህ። እንስሳት ግን ወይ ጊዜ ወስድባቸው ሊሆን ይችላል። አሁን እንስሳ ስንል አህያ ብቻውን እንስሳ ሌላ ብቻ እያልን እንስሳም አህያም በግም እንስሳ ናቸው። አህያና በግ አንድ ላይ ስራ ይሰራሉ። ጅብና አህያ አንድ ላይ ስራ ይሰራሉ። ማህበራዊ አይደሉም እንስሳት። እንስሳ ነው ጅብ፣ አህያም እንስሳ ነው። ወዴት ይወስድናል መሰለህ? በነገድ ወደሚለው አሁን እንስሳት በግ፣ ፍየል በየራሳቸው ነገር የየራሳቸው ኮሚኒኬሽን እንትን አለ፣ ኔትወርኪንግ አላቸው። ስለዚህ ያ ማህበራዊነታቸውን አሁን ለምሳሌ አንድ ውሻ ሌላ ሰፈር ሲሄድ በሽታ ይግባቡ የለ አንደኛው ይሄኛውን ያሸተዋል አይደል? የራሳቸው የሆነ አሁን በሰውኛ ንጻሪ አይደለም ማየት ያለብን የእንስሳትን ማለት የራሳቸው አህዮች የሚግባቡበት እንኳን አህዮች አይደሉም እጽዋት ራሱ የሚግባቡበት እኮ የራሳቸው ኮሚኒኬሽን ኔትወርክ አላቸው አይደል? ሩት ብሬን ቲዮሪ የሚሉት ዶክተር አለማየሁ ዋሴ ሩት ብሬን ቲዮሪ ኢኮሎጂስቶች ማለት ነው። እጽዋት ተገልብጠው ነው የተፈጠሩት የሚሉት ማለት ነው። ተገልብጠው ነው የተፈጠሩት። አእምሯቸው ወደ ታች ነው፣ ስራቸው አእምሯቸው ነው። በአእምሯቸው እርስ በርስ ኮሚኒኬሽን መረጃ ይለዋወጣሉ፣ እርስ በርስ ያስባሉ ወደሚል ጽንሰ ሀሳብ። ስለዚህ ሰው የሚለየው በማሰቡ አይደለም ወደሚለው ጽንሰ ሀሳብ ከዚህ በፊት ሰው ከእንስሳት የሚለየው በማሰቡ ነው ብለ የሚያስተምር ስለነበር ማለት ነው። ግን የሚያስቡ ደግሞ እንስሶች አሉ። እነሱ አሰቡ ማለት ሰው ሆኑ ማለት አይደለም። አሁን ማሰብ የሚለየው ሰውን ከሰው ነው እንጂ ሰውን ከእንስሳ አይደለም የሚሉ ደግሞ ፈላስፎች አሉ። ስለዚህ የሰው ልጅ እንደየ ማህበረሰቡ ንቃተ ህሊና መሰረት የራሱ የሆነ ትርጓሜ አለው። አንድ የሚያደርገው ግን በሃይማኖቱም በሳይንሱም የተቀመጠው ነገር ፍጡር ነው፣ የሚያስብ ፍጡር ነው። ከማሰብን ዲፊኒሽን ወይም ዲፋይን ስናደርገው እጽዋት በሚያስቡበት አይደለም፣ እንስሳት በሚያስቡበት ንቃተ ህሊና አይደለም የሰው ልጅ የሚያስበው። ከዛም ከፍ ባለ ከምድር ከስጋዊ ይልቅ ወደ ረቂቁ ነገር የሚያደላ ከሚታየው ይልቅ የማይታየውን ቢዮንድ ያለውን ባሻገር ይሄ እነ ሜታፊዚክስን እንትን ስትልቆ ቢዮንድ ነው ዲበ ወደሚለው ነገር ይመጣል እኮ አይደል? ዲበ አካላዊ ከሆኑ ነገሮች ከሚታዩ ቁሶች ከአማሃ ጀርባ ያለው የነፍስ ነገር ግድ የሚለው ነው። እንስሳት የሚታየውን ነው የሚያስቡት። እሱን መረጃ ይሰበስቡና በድግግሞሽ ልማድ ያደርጉታል። ደመነፍስ ምን ስለሆነ ማለት። ስለዚህ የሰው ልጅ የሚያስበው እንደ እንስሳት እንደሚያስቡት አይደለም። ገብቷል? ግን ማሰብ የምትለዋ ጥቅል ትርጓሜዋ ሰውን ከሰው እንጂ ሰውን ከእንስሳ አይደለም የምትለየው አይነት ነገር ማለት። ስለዚህ የሰው ልጅ የሁለት ባህሪያት ድምር ውጤት ጊዜን መቆጣጠር የሚችል አሁን አንዳንድ ጊዜ አስተውለ ከሆነ የዘመን መለወጫ ጊዜ በቀመር ሲሰላ የአመቱ እንትን ሲነገር የአጽዋማት ምናምን ባህር ሀሳብ ሲተነተን ሊቃውንቱ ከሚያነሱት አንድ ሀሳብ ሰው ማን ነው? ሰው ዘመን የምንለው ምንድን ነው? በራሱ ዘመን እኮ ሰው ነው ይላሉ። ዘመን ሰው ነው ዘመንን ክፉ ደግ የሚያደርገው። ገብቷል? ጊዜ በራሱ ክፉ ደግ አይደለም። ዘመንን ክፉም ደግም የሚያደርገው ሰውኛ ባህሪያችን ነው፣ ሰው ራሱ። ስለዚህ በጊዜን መጠቀም የሚችለው በጊዜ ውስጥ ሆኖ ጊዜን መጠቀም የሚችል ፍጡር ነው የሰው ልጅ ማለት። ስለዚህ ቅድም እንደ አድማጫችንም እንዳሉት ከሰውነት ክብር መውረድም መውጣትም ጊዜ ሳይሆን ተጠሪው ራሱ ሰው ነው። ሰው የፈጠረው ነገር ነው። ክብሩ ዝቅ እንዲልም
ክብሩ ከፍ እንዲልም የሚያደርገው። ክብር የሚለው ግን ምንድነው የሚለው ነገር ምናልባት ለአገላለጽ እንደው ለመግባባት ለመጠቀም እንደው ምን አይነት ዘመን ላይ ደረስን ትል ይሆናል እንጂ ዘመኑ እንዲመስል ያደረገው ራሱ ሰው ነው። አሁን ስለ ክብር ሲነሳ ነበር፣ አድማጫችንም ሲያነሱ ነበር። በጊዜ ብዛት የሰው ልጅ ክብር እየቀነሰ መጥቷል፣ እየወረደ። ያን የነበረው የሰው ልጅ ክብር ምንድነው? የጊዜ ርዝመት ለሰው ልጅ ያመጣው ከክብር ማነስን ብቻ ነው ወይ? ያመጣቸውስ ጥቅሞች የሉም ወይ የሚሉ ጥያቄዎች አብሮ ተያያዦች ናቸው፣ መነሳት አለባቸው። ለምሳሌ ስለ ጊዜ እያወራን ከሆነ ምናጠፋው እኛ ነን። ጊዜ በራሱ የሚጠፋ ነገር አይደለም። እንደውም ጊዜህን ስፔንድ ሳይሆን ኢንቨስት አድርግ ይባላል። ፔባክ አለው። ኢንቨስት ስታደርግ የሚከፍል ነገር መልሶ ስላለ፣ እኛ ግን በአብዛኛው ስፔንድ እያደረግን ነው፣ ሰዓታችንን እያጠፋን ነው የሚል እሳቤ ውስጥ የምንገባው ከአጠቃቀማችን የተነሳ ነው። ይህ አጠቃቀማችን የተስተካከለ እንዲሆን የሚረዱን ብዙ ቴክኖሎጂዎች ደግሞ አሉ። አንዳንድ ጊዜህን የምታጠፋው ለምሳሌ ማተር በማያደርግ ጉዳይ ላይ ፎከስ እያደረግክ ሊሆን ይችላል። ማጥፋት ያለብህን ስራ ላይ እሱ ላይ ፎከስ እያደረግክ ሊሆን ይችላል። ወይ ደግሞ ከአንተ አቅም በላይ በሆኑ ጉዳዮች ላይ ሊረዝም ይችላል አንተ የምትጠቀመው ጊዜ ከሌላው በተለይ። ያንን የሚያሳጥሩ ቴክኖሎጂዎች የመጡት በጊዜ ርዝማኔ ነው። በዛ በጊዜ ርዝማኔ ውስጥ የሰው ልጅን የሚጠቅሙ ነገሮች መጥተዋል። ስለዚህ ይሄን ጊዜ በዛኛው በመጡ ቴክኖሎጂዎች ብቻ ተመስርተን አይ በጎ ጊዜ ነው ልትለው አትችልም። ከዛ በተቃራኒ ደግሞ ጭካኔዎች ታያለ በተለያዩ ዓለሞች ላይ። አሁን ጦርነት የሌለበት ምድር የለም እንደምታውቀው። በተለያየ ዓለም የሰው ልጆች በጦርነት ይታመሳሉ፣ የሚሞቱ ሰዎች አሉ። በጣም ዘግናኝ የሆኑ ነገሮችን እናያለን። እሱም ብቻ ደግሞ ይዘህ አይ ይሄ ጊዜ መጥፎ ነው ልትል አትችልም። ስለዚህ ጊዜው መጥፎ ነው ወይ ደግሞ ደግ ነው ለማለት የኛ ስራ አስተዋጽኦ እንዳደረገው ሁሉ ጊዜውን በበጎ ለመጠቀምም በመጥፎ ለመጠቀምም ላንተ ከራስ ከፐርሰናል ህይወት አንፃር ለመጠቀምም ደግሞ ያንተ ምርጫ ነው የሚሆነው። በእርግጥ የኔ መክፋት አንተ ላይ ተጽዕኖ የለውም ማለት አይደለም። የነዛ ቴክኖሎጂዎች መምጣት የኔ ኑሮ እንዳቀለለው የኔ መክፋት አንተ ላይ ተጽዕኖ ሊኖረው ይችላል። ግን ስቲል ጉዳዩ የሰው ልጆች ነው፣ የጊዜ አይደለም። መጥፎ የምናደርገው እኛንን፣ ደግ የምናደርገውም እኛ ነን። ስለዚህ በጊዜ ብዛት የሰው ልጅ ክብር እየቀነሰ መጣ ስንል ከየትኛው ክብሩ ነው እየቀነሰ የመጣው? ክብር የምንለው እኛ የትኛውን ነው? አሁን ነው የሰው ልጅ የተከበረው የሚሉ ሰዎች ለምሳሌ ይኖራሉ። አሁን በእኛ ባህል በሃይማኖታችንም በፍጹም የማንቀበለው ጽዩፍ የሆነ ነገር አለ። የተመሳሳይ ጾታ እንደዚህ አይነት ነገሮች በጣም ጽዩፍ ነው። በሌላው ዓለም ግን የሴት ልጅ ክብር የተጠበቀው አሁን ነው ብሎ የሚያስቡ ሰዎች አሉ። ስለዚህ ጊዜው ለነዛ ሰዎች ጥሩ ነው ማለት ነው፣ ለኔና ላንተ ግን መጥፎ ነው። ባህላችንም አይደለም፣ የምናምነው የምንቀበለው ነገር አይደለም፣ ሃይማኖታችንም አይፈቅድልንም። ተፈጥሮም ይሄን አይፈቅድም እያሉም ያብራሩልን ብዙ የሃይማኖት ምሁራን አሉ። ስለዚህ ጊዜው ለነሱ ጥሩ ነው፣ ለኛ መጥፎ ነው። ተነጻጻሪ በጣም ሰብጀክቲቭ ነው የሚሆነው ጉዳዩ በራሱ ማለት ነው። ስለዚህ እንደው ጊዜ የእንትን እያለ በመጣ ቁጥር የሰው ልጅ ክብር እንደዚህ ዝቅ አለ ምናምን ለማለት መነሻችን ምንድነው፣ ፐርስፔክቲቫችን ምንድነው የሚለው ይወስኗል ብዬ አስባለሁ። አሁን በእኛ ሀገር ባለው ነባራዊ ሁኔታ አንጻር አድማጫችን ልክ ሊሆኑ ይችላሉ። በጣም የምናያቸው ከኛ ባህል እና እምነት ከሃይማኖታችን አንጻር የምናያቸው የሰው ልጅ ክብር ወረደ ብለን እንድናስብ እንድናምንም የሚያደርጉን በርካታ ነገሮች አሉ። ድሮ የሰው ልጅ ክብር ማለት የሴት ልጅ ለምሳሌ ክብር ማለት ሰውነቷን ሸፍና የምትንቀሳቀስ ነው ተብሎ ብዙ ይነገረናል። በዛ ባህል ነው ያደግነው። አሁን ለእርቃን ሩብ ጉዳይ የሆነ አለባበስ ለብሰው አደባባይ ላይ የሚወጡ ሰዎች ስታይ አይ የሰው ልጅ ክብር ቀነሰ የምትልበት ሁኔታ ትላለህ። እንደዛ ትላል። አይ 8ኛው ሺህ ምናምን ይባላል። ጊዜው በራሱ አይደለም እንደዛ ያደረገው፣ ግን ይሄኛው አለባበስ ምዕራባውያን ጋር ስትሄድ ደግሞ ነፃነቷን አገኘች፣ ሴት ልጅ ነፃ ወጣች፣ ስለዚህ ተከበረች ከሚል ፐርስፔክቲቭ ነው የሚረዱት። ስለዚህ ጊዜን በራሱ መፈረጅ፣ ጊዜን በራሱ እንዲሆነ ማለት አንችልም። ሁሉንም ነገር ከኛ አንጻር መቃኘት አለብን ብዬ አስባለሁ። አድማስ ከአድማስ እስከ አድማስ